ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ዶክተር አረጋዊ በርሄ ብርቱ ማስጠንቀቂያ ሰጡ። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ የህወሓት ወቅታዊ እንቅስቃሴ በኢትዮጵያ አንድነትና ሰላም ላይ ትልቅ አደጋ መደቀኑን ገልጸዋል። ቡድኑ ራሱ ባረቀቀው ህገ መንግስት ለመገዛት ፈቃደኛ አለመሆኑ፣ የፌዴራል መንግስትንና የምርጫ ቦርድን ስልጣን አለመቀበሉ ለሀገር ሉዓላዊነት ዋነኛ ስጋት መሆኑን ለአዲስ ዘመን ጋዜጣ አስረድተዋል። ዶክተር አረጋዊ በርሄ ጽንፈኛው ቡድን ከሀገር ውስጥና ከውጭ ኃይሎች ጋር በመቀናጀት ሀገር የማፍረስ ተልዕኮ እያከናወነ እንደሚገኝም ጠቁመዋል። ዶክተር አረጋዊ እንዳመለከቱት ቡድኑ ህዝቡን ለጦርነት እንዲዘጋጅና የሰው ኃይል እንዲያዋጣ እያደረገ ያለው ግፊት ሀገሪቱን ወደ ከፋ ሰብአዊ ቀውስ ሊከታት ይችላል ብለዋል። ቀደም ሲል በጦርነት ያለገው የትግራይ ወጣት ሳያበቃ አሁን እየታየ ያለው እንቅስቃሴ ተጨማሪ እልቅት ሊያስከትል ስለሚችል የፌዴራል መንግስቱ በአስቸኳይ መፍትሄ እንዲሰጠውም ዶክተር አረጋዊ በርሄ አሳስበዋል። ጽንፍ የወጡ የፖለቲካ ልዩነቶች የሀገርን ሰላም የሚያናጉ በመሆናቸው የችግሩ መዘዝ ለሁሉም የሚተርፍ መሆኑንም ዶክተር አረጋዊ አስገንዝበዋል። በመጨረሻም አካባቢው ዳግም ወደ ጦርነትና ወደ እልቂት እንዳይገባ የትግራይ ህዝብና የፌዴራል መንግስቱ ተባብረው ሊንቀሳቀሱ እንደሚገባ መክረዋል። ችግሩ የትግራይ ክልል ብቻ ሳይሆን የመላው ኢትዮጵያውያን መሆኑን የገለጹት ዶክተር አረጋዊ መላው የኢትዮጵያ ህዝብ ምሁራንና ወጣቶች ልዩነቶቻቸውን ወደ ጎን በመተው ለሀገር ሰላም በጋራ እንዲቆሙም ጥሪያቸውን አቅርበዋል። የኢትዮጵያ የቀይ ባህር መዳረሻ ፍላጎት የጦርነት ጥሪ ሳይሆን የኢኮኖሚ ፍላጎት ነው ሲል ዘጄሩሳሌም ፖስት ዘገበ። ዘጄሩሳሌም ፖስት ይዞት በወጣው ዘገባ የኢትዮጵያ የቀይ ባህር መዳረሻ ፍላጎት የጦርነት ጥሪ ሳይሆን የኢኮኖሚ ፍላጎት ነው ብለዋል። ዘጄሩሳሌም ፖስት የኢትዮጵያና የኤርትራ ጉዳይ በብዙ የዓለም ክፍሎች በፖለቲካዊ መለያየት፣ በጦርነት ታሪክና በድንበር መለያየት ባላቸው ሽኩቻ ብቻ ቢያየውም ታሪካዊ እውነታው ሲታይ ግን በጣም ጥልቅና እርስ በርስ የተያያዙ ሀገራት ናቸው ሲል ዘግበዋል። በቀድሞ ጊዜ ኢትዮጵያውያንና ኤርትራውያን በዕለታዊ ህይወት ውስጥ በቤተሰብ፣ በንግድና ትምህርት የመሳሰሉ ጉዳዮች እንደ አንድ የተያዘ የአንድ ሀገር ማህበረሰብ ይኖርና ያከናውኑ እንደነበር ያተተው ዘገባው ኤርትራውያንም በኢትዮጵያ የመንግስት ወታደርና የንግድ መደቦች ውስጥ ከፍተኛ ተሳትፎ ነበራቸው ብሏል። ዛሬም ብዙ ኢትዮጵያውያን ኤርትራውያንን እንደ ተለያዩ የውጭ ህዝቦች ሳይሆን በታሪክ የተያዙ ወንድማማቾች ህዝቦች እንደሆኑ እንደሚመለከቱም ጠቅሷል። ድንበሮች መንግስታትን ሊለያዩ ቢችሉም ታሪካዊና ማህበራዊ ግንኙነቶችን ግን ሙሉ በሙሉ ማጥፋት አይችሉም ያለው ዘጄሩሳሌም ፖስት በዘገባው ይህ ታሪካዊ እውነት የአሰብ ከተማ፣ የቀይ ባህር ጉዳይና የአፍሪካ ቀንድ ቀጠና የወደፊት ስትራቴጂ ለማወቅ በጣም አስፈላጊ ነው ብሎም አስቀምጧል። ከ120 ሚሊዮን በላይ ህዝብ ላላት፣ ፈጣን የሚያድግ ኢኮኖሚ ላላት እንዲሁም የአፍሪካ ታሪካዊ ስልጣኔ ባለቤት ለሆነችው ሀገር ኢትዮጵያ የቀይ ባህር መዳረሻ ጉዳይ የቅንጦት ጉዳይ ሳይሆን ከፍተኛ የኢኮኖሚና የስትራቴጂ አስፈላጊነት እንዳለው ዘጄሩሳሌም ፖስት አትቷል። ዘገባው አክሎም ኢትዮጵያ በቋሚነት የባህር መዳረሻ የሌላት መሆኗ ከፍተኛ የኢኮኖሚና የጂኦፖለቲካ ተጋላጭነቶችን እንደሚያመጣባት በማስገንዘብ ይህ ጉዳይ የጦርነት ጥሪ ሳይሆን የኢኮኖሚ እድገትና የቀጠናው የማረጋጋት ጉዳይ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር ጋር ተወያዩ። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተወያይተዋል። በውይይታቸው ወቅት በኢኮኖሚያዊ እድገት፣ በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸው ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስታውቀዋል። ጠቅላይ ሚኒስትሩ አክለውም ለነበረን ጠቃሚ የሐሳብ ልውውጥና ቀጣይነት ላለው አጋርነትም ምስጋና የላቀ ነው ብለዋል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶችና ቲክቶከሮች በ500 ሺህ እና 400 ሺህ ብር ዋስ እንዲፈቱ ተወሰነ። መንሱር ጀማል የተባለው ተከሳሽ ግን አቃቢ ህግ መቃወሚያ ስላቀረበበት ዛሬ ከሰዓት ፍርድ ቤት ውሳኔ ለመስጠት ቀጠሮ ሰጥቷል። ከድርጅቱ ጋር በተያያዘ በ1.9 ቢሊዮን ብር የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብረው በውጭ ሆነው ጉዳያቸው እንዲከታተሉ የፌዴራሉ ከፍተኛው ፍርድ ቤት ዛሬ በዋለው ችሎት ፈቅደዋል። ባለፈው ሚያዝያ 28 ቀን 2018 ዓ.ም በዋለው ችሎት ከ5 ተከሳሽ መንሱር ጀማል ውጪ ባሉ ተጠርጣሪዎች ከሀገር እንዳይወጡና ከፍ ያለ ዋስትና ሲይዘው የዋስትና መብታቸው ተከብረው ከውጭ ሆነው ጉዳያቸው ቢከታተሉ እንደማይቃወም አስረድቶ እንደነበር ይታወሳል።
ዛሬ በዋለው ዝግ ችሎት ተጠርጣሪዎቹ ዋስትና መብታቸው ተከብሮላቸው ከእስር ተፈተው በውጭ ሆነው ጉዳያቸው እንዲከታተሉም ፍርድ ቤቱ ወስኗል። በዚህ መሰረት ከ1 እስከ 4 ያሉ ተከሳሾች ማለትም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ በ500 ሺህ ብር ዋስ እንዲወጡ ሲፈቀድላቸው 6ኛና 7ኛ ተከሳሽ አብርሃም ግዛውና ካሊድ ናስር በ400 ሺህ ብር እንዲወጡ ፍርድ ቤቱ መወሰኑን ጠበቃ አበባው አበበ ተናግረዋል። 5ኛ ተከሳሽ መንሱር ጀማል በተመለከተ አቃቢ ሕግ ባቀረበው መቃወሚያ ላይ ውሳኔ ለመስጠት ዛሬ ከሰዓት ቀጠሮ መሰጠቱን ጠበቃው አበባው አበበ ተናግረዋል። ተጠርጣሪዎቹ ከሀገር እንዳይወጡም የእግድ ትዕዛዝ ተላልፎባቸዋል። የኢራን ዩራኒየም ካልጠፋ ጦርነቱ አያበቃም ሲሉ ቤንጃሚን ኔታንያሁ አስጠነቀቁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር ያለው የቀጠለ ፍጥጫ እስካሁን እንዳላበቃ በመግለጽ ከመካከለኛው ምስራቅ አልፎ መላው ዓለምን ሊያሳስብ የሚችል ጠንካራ ማስጠንቀቂያ ሰጥተዋል። በሲቢኤስ 60 ሚኒትስ ፕሮግራም ላይ በሰጡት ቃለ መጠይቅ ኔታንያሁ ግጭቱ እንዲቋጭ ዋነኛ ቅድመ ሁኔታ በኢራን እጅ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ መወገድ መሆኑን ገልጸዋል። ኔታንያሁ የኢራን የኒውክሌር ፕሮግራም ለእስራኤል ብቻ ሳይሆን ለቀጠናው ሙሉ ደህንነት ከፍተኛ ስጋት መሆኑን አጠናክረው ገልጸዋል። ምንም እንኳን የተኩስ አቁም ጥረቶች እየቀጠሉ ቢሆንም እንደ ኔታንያሁ ገለጻ ግን እስራኤል የመከላከያ ኃይሏን ማጠናከርና ለሁኔታው መዘጋጀት እንደምትቀጥል አስታውቀዋል። ቤንጃሚን ኔታንያሁ በተጨማሪ ዓለም አቀፉ ማህበረሰብ የኒውክሌር ማበልጸግ ምኞቷ እንድትገታ በኢራን ላይ ያለው ጫና እንዲጨምርም ጥሪያቸውን አቅርበዋል። ይህ መግለጫ በቀጠናው ውስጥ ያለው የፖለቲካና የወታደራዊ ፍጥጫ እየተባባሰ በሚገኝበት በዚህ ወቅት የመጣ ነው ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ